ሰላም ጤና ይስጥልን እናቶችና በቤት ውድ ቤተሰቦቻችን የዚህ ቪዲዮ ተከታታዮች እንደምን አላችሁ? ዛሬ በእርግዝና ወቅት አደገኛ ምልክቶች የምንላቸውን እናቀርባለን። እናት መሆን ታላቅ በረከት ነው። ነገር ግን በእርግዝና ጊዜ አንዳንድ ምልክቶች ምናልባት ቀላል ነው ይሻለኛል ብሎ መተው አደጋ ሊሆን ይችላል። አንዳንድ እናቶች ቀላል ይመስላል ብለው የተውት ምልክቶች ከባድ ችግር ሊያመጡ ይችላሉ፣ ለእናቱም ለህፃኑ። ዛሬ በዚህ ቪዲዮ ውስጥ በእርግዝና ጊዜ ፈጽሞ ቸል ማለት የሌለብንን አደገኛ ምልክቶች በጥልቀት እናያለን። እስከ መጨረሻው ተከታተሉን። ይህ መረጃ ላንቺም ወይም ለምትወጂው ሰው ቤተሰብ ህይወት ሊያድን ስለሚችል ተከታተሉት። ከፍተኛ የሆነ የማስታወክ ምልክት ማስታወክ በመጀመሪያው 3 ወራት ውስጥ መደበኛ ሊሆን ይችላል። ጠዋትና ማታ ማቅለሽለሽና ማስታወክ። ነገር ግን የበላነው ምግብ ምንም ሳይቋረጥ ሲቀር እያንዳንዱ ምግብ እየወጣ ካስተቸገርን በሰውነታችን ያለው የፈሳሽ መጠን በመቀነሱ ምክንያት ለጽንሱም ሆነ ለእናትየዋ ከፍተኛ ጉዳት ሊያስከትል ይችላል። በጤና ተቋም በመሄድ ልንታከም ይገባል። በማህፀን ደም መፍሰስ ትንሽ ቢሆን ቸል አትበሉ። በእርግዝና ጊዜ ፈጽሞ ደም መፍሰስ የለበትም። በመጀመሪያው የእርግዝና ወራት ውስጥ የሚታይ ደም መፍሰስ የጽንስ መቋረጥ አደጋ ሊያመለክት ይችላል። ጽንሱ ከፍ እያለና እያደገ ሲሄድ በኋለኛው ወራት የምናየው የደም መፍሰስ አንዳንዴ የእንግዴ ልጅ የቦታ መልቀቅ ችግር ሊያመለክት ይችላል። እነዚህ ምልክቶች ትንሽ ነው ብሎ መተው ከፍተኛ አደጋ ሊያስከትሉ ይችላሉ። ወዲያውኑ ደም ካየሽ ህመም ቢኖርም ባይኖርም ወደ ጤና ተቋም መሄድ አስፈላጊ ነው። ከባድ ራስ ምታት ወይንም የአይን ብዥታ፣ ድካም ነው ብሎ መተው እሱም እንደዚሁ። ከባድ የራስ ህመም፣ የአይን ብዥታ፣ ብርሃን ማየት መቸገር ወይም ደግሞ ፊትና እጅ ላይ እብጠት፣ ይህ ከፍተኛ የደም ግፊት ሊሆን ይችላል። እነዚህን ምልክቶች ካዩ አሁንም እንደመጀመሪያው ለእናትም ለህፃንም ከባድ አደጋ ሳይፈጥር ወደ ህክምና ቦታ ሄዶ መታየት ይሄ ትልቅ ብልህነትን ያሳያል። ህፃኑ እንቅስቃሴው ሲቀንስ፣ እናቶች ብዙ ጊዜ ህፃኔ ዛሬ ብዙ አልተንቀሳቀሰም ይላሉ። ህፃኑ በድንገት ከተለመደው ያነሰ መንቀሳቀስ ከጀመረ ይህ ህፃኑ ላይ ችግር ውስጥ እንዳለ ምልክት ሊሆን ይችላል። አትዘጊው፣ በቅርብ የጤና ተቋም ሄዶ መታየት መልካም ነው። ከፍተኛ ትኩሳት ወይንም ብርድ ማለት፣ ትኩሳት ሰውነታችን ውስጥ ኢንፌክሽን እንዳለ ምልክት ሊሆን ይችላል። በእርግዝና ጊዜ ኢንፌክሽን በፍጥነት መታከም አለብን፣ ምክንያቱም የጽንስ ላይ እድገቱን ተጽዕኖ ሊያሳድር ስለሚችል። የምናየው በእርግዝና ውስጥ የሚከሰት አደገኛ ምልክት ብለን ከምንላቸው ውስጥ ከባድ ወይንም የማያቋርጥ የሆድ ህመም፣ ትንሽ መጎተት መደበኛ ሊሆን ይችላል። ግን ከበድ ያለ የማያቋርጥ የሆድ ህመም ካለ፣ ቁርጠት ካለ ይሄም እንደ አደገኛ ምልክት ሊቆጠር ይችላል። በተለይ ደም መፍሰስ ወይንም ማዞር ጋራ ተያያዥነት ካለው አስቸኳይ እርዳታ ያስፈልገዋል። በተጨማሪም በእርግዝና ወቅት ጊዜያችን ሳይደርስ የሚባለው መፍሰስ ሲያጋጥም የውሃ መፍሰስ ካጋጠመው ኢንፌክሽን እንዳይከሰት ወዲያውኑ ሆስፒታል መሄድ ይኖርበታል። እናት ወይ ስሜትሽን እመኚ። ምንም እንኳ እነዚህ ምልክቶች ባይኖርሽም የተለየ ነው ብለሽ ካመንሽ የሚል ስሜት ከተሰማሽ ወደ ጤና ተቋም ሂጂ። አንቺና የሆድሽ ያለው የጽንስ ደህንነት ከሁሉም በላይ ቅድሚያ የሚሰጠው ነው። ይህ መረጃ ለሌሎች አጋሩ። አስተያየት ካላችሁ እንዲብራራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አድርጉ፣ ጻፉልኝ። አመሰግናለሁ።